ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የንግድና ቀጠናዊ ትስስር ሚኒስትሩ ከባድ የመኪና አደጋ ደርሶባቸው በሆስፒታል ሕክምና ላይ መሆናቸው ተሰምቷል። በዝርዝር የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ በበርካታ ትላልቅ የክልል ከተሞች ተግባራዊ የሚደረግ አስገዳጅ መመሪያ አውጥቷል። በዝርዝር የምናጋራችሁ ይሆናል። የነዳጅ ምርቶች የችርቻሮ ዋጋን በሚመለከት አዲስ መረጃ ተሰምቷል። በተጨማሪም መንግስት የነዳጅ እጥረት የለም እያለ ባለበት ወቅት አሁንም በነዳጅ እጥረት ምክንያት እየተንገላታን ነው የሚሉ ቅሬታዎች እየቀረቡ መሆኑ ተሰምቷል። የምናጋራችሁ ይሆናል። በኮሪደር መሰረተ ልማት በእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ የተላለፈው አሽከርካሪ ከፍተኛ ገንዘብና አነጋጋሪ ቅጣት እንደተቀጣ ተነገረም። በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የባንክ ዘርፉ ለውጭ ክፍት መደረጉን ተከትሎ የውጭ ባንኮች በኢትዮጵያ ለመሳተፍ ጥያቄ እያቀረቡ ነው ተባለ። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ጀምቦ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦ ሪል ስቴት በጊዜ ግቡ። የአዲስ አበባ ቀላል ባቡር ከ270 ሚሊዮን ብር በላይ ገቢ መሰብሰቡን አስታወቀም። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት በአራቱም የባቡር መስመሮች በሰጠው አገልግሎት ከ270 ሚሊዮን ብር በላይ ገቢ ማሰባሰቡን የድርጅቱ ዋና ስራ አስፈጻሚ ዶክተር ብርሃን አበባው ተናግረዋል። ዶክተር ብርሃን አክለውም ድርጅቱ በበጀት ዓመቱ በቀን 230 በዓመት ደግሞ 85460 የባቡር ትራንስፖርት ምልልሶችን አድርጓልን ብለዋል። በተጨማሪም ድርጅቱ ባሳለፍነው በጀት ዓመት በ19 ባቡሮች ለ16 ሚሊዮን 546 ሺህ በላይ የከተማ ነዋሪዎች አገልግሎት መስጠቱንም ገልጸዋል። በዚህም በቀጣይ በጀት ዓመት ስራውን የበለጠ ለማሻሻል እንደሚሰራ የጠቆሙት ዋና ስራ አስፈጻሚው የትራንስፖርት አገልግሎት የሚፈልጉ ተሳፋሪዎች ትኬት ለማግኘት ወረፋ መያዝ ሳይጠበቅባቸው በቴሌብር ተጠቅመው ትኬት መቁረጥና አገልግሎት ማግኘት እንደሚችሉም ጠቁመዋል። ኢትዮጵያን ጨምሮ 39 ሀገራት በግጭት የተነሳ ወደ ኋላ እየቀሩ ነው ሲል የዓለም ባንክ አስታወቀም። ባንኩ ከኮቪድ ወረርሽኝ ወዲህ በዓለማችን ሀገራት ላይ ያደረገውን ጥናት ተከትሎ ባወጣው አዲስ ሪፖርት 39 ሀገራት ከፍተኛ አደጋ ውስጥ እንደሚገኙ አስታውቋል። በዚህም ደግሞ በግጭትና አለመረጋጋት ውስጥ ባሉ ሀገራት ከኢኮኖሚ እድገት ይልቅ መቀዛቀዝ እየተለመደ ነው ሲሉ የባንኩ ምክትል ቺፍ ኢኮኖሚስት አይሃንኮስ ተናግረዋል። ይህ አለመረጋጋት ደግሞ እነዚህን 39 ሀገራት እንደሚያካትትም አክለው አስረድተዋል። ከ39ኙ ሀገራት መካከል 21ዱ አሁንም በግጭት ውስጥ የሚገኙ መሆናቸውን ገልጸውም ከነዚህ መካከል እንደ አብነት ኢትዮጵያን፣ ዩክሬንን፣ ሱዳንንና ጋዛንም ጠቅሰዋል። ባንኩ በዚህ ሪፖርቱ ግጭት እየበዛ ከመጣ ተጨማሪ ረሃብም ያስከትላል ያለ ሲሆን የእነዚህ 39 ሀገራት ኢኮኖሚ በግጭቶች እየተንኮታኮተ እንደሆነና በርካታ ህብረተሰቦች የምግብ ዋስትና ስጋት ውስጥ መግባታቸውን አስታውቋል ሲል ኤፒ ኒውስ ዘግቧል። የባንክ ዘርፉ ለውጭ ኢንቨስትመንት ክፍት መደረጉን ተከትሎ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ለመሳተፍ ጥያቄ እያቀረቡ መሆናቸውን የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ተናገሩ።
በዚህም የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት የማድረግ ሂደትን አስመልክተው አቶ ማሞ ምህረቱ ማብራሪያቸውን ሰጥተዋል። በማብራሪያቸውም የፋይናንስ ዘርፉን ለውጭ ኢንቨስትመንት ክፍት ለማድረግ መንግስት የፖሊሲ እርምጃ መውሰዱንም አንስተዋል። በዚህም ብሔራዊ ባንክ የፖሊሲ አቅጣጫውን ወደ ተግባር የሚለውጥ አዋጅ በማውጣት ዘርፉን ለውጭ ኢንቨስትመንት ክፍት ማድረጉን በማንሳትም የኢትዮጵያ የፋይናንስ ኢንቨስተሮችና በኢትዮጵያ የፋይናንስ ዘርፍ የራሳቸውን ተቀጥላ ወይም ስብርባሪ ባንክ በማቋቋም ከሀገር ውስጥ ባንኮች ድርሻ ቅርንጫፍ ጽህፈት ቤት መክፈት እንዲሁም የውክልና ቢሮዎችን በማቋቋም መግባት እንደሚችሉ በአዋጁ ተመላክቷልም ብለዋል። በተጨማሪም ብሔራዊ ባንክ የውጭ ባንኮች ወደ ኢትዮጵያ እንዲገቡ የሚፈቅድ ዝርዝር መመሪያ ማውጣቱንም የተናገሩት አቶ ማሞ በዚህም ደግሞ የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ለማድረግ የፍቃድ አሰጣጥና የቁጥጥር ስርዓት መዘርጋቱንም አክለዋል። በዚህም ሳቢያ በርካታ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ውስጥ ለመሳተፍ ጥያቄ በማቅረብ ላይ እንደሚገኙ ጠቅሰው ብሔራዊ ባንክን ፍቃድ ለመስጠት ጥያቄያቸውን እየተቀበለ እንደሚገኝ በሰጡት ማብራሪያ ተናግረዋል። በኮሪደር መሰረተ ልማት በእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ የተላለፈው አሽከርካሪ 100 ሺህ ብር መቀጣቱ ተነገረ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ ወረዳ 2 ቦሌ ማተሚያ ቤት አካባቢ በተሰራው የኮሪደር መሰረተ ልማት የእግረኞች መንገድ ላይ በተሽከርካሪ በመሄድ ደንብ የተላለፈው አሽከርካሪ ከአዲስ አበባ ከተማ ትራፊክ ፖሊሶች ጋር በመተባበር በቁጥጥር ስር በማዋል መቅጣቱን አስታውቋል። ባለስልጣኑ በህብረተሰቡ ጥቆማ መሰረት ክትትል በማድረግ 2 አሽከርካሪዎች ከነ ተሽከርካሪዎቻቸው በቁጥጥር ስር በማዋል አንደኛው 100 ሺህ ብር የተቀጣ ሲሆን ሌላኛው ደግሞ ተጨማሪ የምርመራና የማጣራት ስራ በመሰራት ላይ መሆኑንም ገልጿል። አዲስ አበባ ከተማ ደንብ ማስከበር ባለስልጣን በከተማዋ ደንብ የሚተላለፉ የግልና የመንግስት ድርጅቶች እንዲሁም ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ባወጣው መረጃ ጠቅሷል። የንግድና ቀጠናዊ ትስስር ሚኒስትሩ ከባድ የመኪና አደጋ ደርሶባቸው በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል ወይም አይሲዩ የሕክምና ክትትል እየተደረገላቸው ነው ተባለ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከቀናት በፊት ማለትም ሰኔ 14 ቀን 2017 ዓ.ም ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ላለፉት 6 ቀናት በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል የሕክምና ክትትል እየተደረገላቸው መሆኑ ተሰምቷል። ሚኒስትሩ አደጋው የደረሰባቸው ሰኔ 14 ቀን 2017 ዓ.ም ሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራር ላይ ሳሉ ራሳቸው ሲያሽከረክሩ የነበረው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ምንጮች ገልጸዋል ሲል ዋዜማ ዘግቧል። በግጭቱ ሳቢያም በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንዳገኛቸው ተነግሯል። በሌላ በኩል የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበር የመረጃው ምንጮች አንስተዋል ሲል ዘገባው ጠቁሟል። በተጨማሪም በዚሁ ሳምንት ውስጥ በአዲስ አበባ ከተማ ከባባድ የመኪና አደጋዎች መከሰታቸው ይታወሳል። በዚህም በአቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ አንድ የ3 ዓመት ሕፃንን ጨምሮ የ9 ሰዎች ሕይወት ሲያልፍ በጉለሌ ክፍለ ከተማ ደግሞ ጌሾ ወንዝ አካባቢ በደረሰ የትራፊክ አደጋ የ4 ሰዎች ሕይወት ማለፉን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከዛሬ ማለትም ሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን አስታውቋል። በተጨማሪም የነዳጅ ማደያዎችና ኩባንያዎች በነዳጅ ውጤቶች ግብይት አዋጁና በአሰራር መመሪያው መሰረት ውሳኔውን ተግባራዊ በማድረግ ህብረተሰቡን በቀናነትና በተአማኝነት እንዲያገለግሉ የንግድና ቀጠናዊ
ቀጠናዊ ትስስር ሚኒስቴር ማሳሰቢያ ሰጥቷል። በሌላ በኩል ከሰሞኑ በተለያዩ ከተሞች ረጃጅም የነዳጅ ሰልፍ በስፋት እየታየ ሲሆን አሽከርካሪዎችም ነዳጅ ለማግኘት ተሰልፈው የሥራ ጊዜያቸው እየባከነና ከስራቸውም እየተስተጓጎሉ በመሆኑ ቅሬታቸውን አሰምተዋል። በዚህም በሐዋሳ ከተማ የነዳጅ ማደያዎች ላይ ረጃጅም ሰልፍ ለቀናት መቀጠሉን የሚያነሱት አሽከርካሪዎቹ ከወትሮ በተለየ መልኩ በሰልፉ ውስጥ የነበሩ የውጭ ሀገራት አሽከርካሪዎችና የመድኃኒት ማመላለሻ እንዲሁም የእርሻ ትራክተር አሽከርካሪዎች ጭምር ቅሬታቸውን ለምንጮች አጋርተዋል። በዚህም ከኬንያ የኢንዱስትሪ ምርቶችን ለመጫን ወደ ኢትዮጵያ የመጣ አሽከርካሪ በነዳጅ እጥረት ምክንያት ከእቅዱ ውጪ ለ3 ቀናት በኢትዮጵያ ለመቆየት መገደዱን ተናግሯል። በተጨማሪም የእርሻ ትራክተር አሽከርካሪዎች ድርጅታቸው በጌዲዮ ዞን ዲላ አካባቢ ካለው የእርሻ ኢንቨስትመንት ወደ አርሲ ዞን ወዳለው የእርሻ ቦታ እየሄዱ ነዳጅ ስላለቀባቸው በሐዋሳ 3 ማደያዎች ተዘዋውረው ቅድሚያ እንዲሰጣቸው ቢጠይቁም እንዳልተፈቀደላቸውና በዚያው ምክንያት ስራ እንደተስተጓጎለባቸው ነግረውኛል ሲል ቲግቫ ኢትዮጵያ ዘግቧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢትዮጵያ ብሔራዊ ባንክ ከሰኔ 24 ቀን 2017 ዓ.ም ጀምሮ በተመረጡ የክልል ከተሞች የፋይዳ ዲጂታል መታወቂያ ይዞ መቅረብ እንደ ግዴታ ተግባራዊ እንደሚሆን አስታወቀም። ባንኩ ከዚህ ቀደም ባወጣው መመሪያ መሰረት ከታህሳስ 23 ቀን 2017 ዓ.ም ጀምሮ በአዲስ አበባ በሚገኙ በሁሉም ባንኮች አዲስ የባንክ ሂሳብ ለመክፈት የፋይዳ ዲጂታል መታወቂያ እንደ መጀመሪያ ቅድመ ሁኔታ ተግባራዊ ተደርጎ እየተተገበረ መሆኑ ይታወሳል። ይህን ተከትሎ ብሔራዊ ባንክ አዲስ የባንክ ሂሳብ ለመክፈት የፋይዳ ዲጂታል መታወቂያ ይዞ መቅረብ እንደ ግዴታ ተግባራዊ የሚደረግባቸው የክልል ከተሞችን ይፋም አድርጓል። በመመሪያው መሰረትም በባህር ዳር፣ ደሴ፣ ሐዋሳ፣ ድሬዳዋ፣ ደብረ ብርሃን፣ አርባ ምንጭ፣ ወላይታ ሶዶ፣ አዳማ፣ ሸሸመኔ፣ መቀሌ፣ አክሱም እንዲሁም ቢሾፍቱ፣ ወራቤ፣ ጅማ፣ አዲግራት፣ በሆሳዕናና ወልቂጤ ከተሞች ናቸው። በተጨማሪም ከቅርብ ጊዜ ወዲህ በሁሉም የሀገሪቱ አካባቢዎች የፋይዳ ዲጂታል መታወቂያ እንደ ግዴታ እየተተገበረ የመጣ ሲሆን በበርካታ አገልግሎቶችም ያለ ዲጂታል መታወቂያ አገልግሎት እየሰጡ እንዳልሆነ በተደጋጋሚ ተገልጿል። ለአብነትም በሁሉም የመንግስት መስሪያ ቤቶች አገልግሎት ለማግኘት የፋይዳ ዲጂታል መታወቂያ እንደ መጀመሪያ ቅድመ ሁኔታ ተግባራዊ እየተደረገ ሲሆን የትምህርት ቤቶች ምዝገባ፣ የፓስፖርት አገልግሎት፣ የባንክ አገልግሎትና ሌሎችም አገልግሎቶችን ለማግኘት እንደ ግዴታ መቀመጡን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎችን እንሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ።